ክቡራትና ክቡራን እስቲ ለአንድ አፍታ በልባችሁ ውስጥ ያለውን ድምጽ አዳምጡ። በየቤታችሁ በየመኪናችሁ ወይም በየሥራ ቦታችሁ ሆናችሁ ይህንን የምትሰሙ ሁሉ እስቲ አንድ ጊዜ እውነት እንነጋገር። በሕይወታችሁ አንድም ቀን እንኳን ቢሆን በሌላ ሰው ሕይወት ላይ ቀንታችሁ አታውቁም? ለምን እርሱ ብቻ? ለምን እርሷ ብቻ? እኔስ ለምን ይሄ ይጎድልብኛል? እኔም እኮ ይገባኛል ብላችሁ በውስጣችሁ የተቃጠላችሁበት ቀን የለም? ይህ ድምጽ የቅናት ሹክሹክታ ይባላል። ይህ ድምጽ የመንግስታትን ዙፋን የሚገለብጥ፣ ቤተሰብን የሚበትን፣ ሀገርን የሚያፈርስ አደገኛ መርዝ ነው። ዛሬ የምንነጋገረው ስለ ታሪክ አይደለም። ዛሬ የምንነጋገረው ስለ ሁላችን ሕይወት ነው። ዛሬ የምንሰማው ታሪክ ከሺህ ዓመታት በፊት የተፈጠረ ብቻ አይደለም። ዛሬ የምንሰማው አሁን በዚህ ሰዓት በብዙዎቻችን ልብ ውስጥ እየተካሄደ ያለ ጦርነት ነው። አንድ ሰው ነበር፣ እንደኛ፣ እንዳንተ፣ እንዳንቺ ክቡር፣ የተመረጠ፣ በእግዚአብሔር ቤት ውስጥ ያደገ፣ ቅዱሱን ታቦት የሚሸከም ባለጸጋ፣ ምንም አልጎደለበትም ነበር። ነገር ግን ልብ ውስጥ አንዲት ድምፅ ገባች። ያቺ ድምፅ አንተ ለምን ከሙሴ በታች ትሆናለህ አለችው። ያቺ ድምፅ አንተ ንጉሥ መሆን አይገባህም እንዴ አለችው። እናም ያ ሰው ያንን ድምፅ ሰማ። እናም በታሪክ ታይቶ የማያውቅ ነገር ተፈጠረ። ምድር አሁን ይህች የቆምንባት መሬት ተቆጣች፣ አፏንም ከፈተች። ያንን የአመፅን ድምፅ፣ ያንን የትዕቢትን ጩኸት ለዘላለም ዋጠችው። የዛሬው ቪዲዮ ምኞት ወደ ሞት፣ ቅናት ወደ ሲኦል እንዴት እንደሚቀየር የሚያሳይ አስፈሪ ማስጠንቀቂያ ነው። ግን ደግሞ ምድር ስትሰነጠቅ እግዚአብሔር እንዴት ዘማሪዎችን እንደሚያተርፍ የምናይበት የተስፋም ታሪክ ነው። ውድ የመባ ቲቪ ቤተሰቦች፣ ዛሬ በእግራችሁ የቆማችሁባትን መሬት ሳይሆን በውስጣችሁ የቆማችሁበትን እምነት የምትፈትሹበት ሰዓት ነው። ይህ መሬት ተከፍታ የዋጠችው የቆሬ ታሪክ ነው። ክቡራትና ክቡራን ውድ የመባ ቲቪ ቤተሰቦች፣ ከልዑል እግዚአብሔር ድጋፍ ቀጥሎ መባ ቲቪ በእናንተ በተመልካቾቻችን ማበረታቻ በሰፊ አገልግሎት መንገድ ላይ ይገኛል። ነገር ግን ዛሬም 61 ከመቶ ተመልካቾቻችን ቻናላችንን ሰብስክራይብ ሳታደርጉ እንደምትመለከቱ ተረድተናል። እባክዎ አሁኑኑ ሰብስክራይብ በማድረግና የደወል ምልክቷን በማብራት አገልግሎቱን ይደግፉ። ቪዲዮውንም ላይክ አድርገው ይጀምሩ። እናመሰግናለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ተመልካቾች፣ እስቲ ለአፍታ የምነግራችሁን ምስል በዓይነ ሕሊናችሁ ለመሳል ሞክሩ። ጊዜው ከዛሬ 3500 ዓመታት በፊት ነው። ቦታው ገዳይና አሰልቺ የሆነው የሲና ምድረ በዳ። ፀሐይ በምስራቅ በኩል ብቅ ስትል ወርቃማው ጨረር በምድረ በዳው አሸዋ ላይ ይፈነጥቃል። ነገር ግን ይህ ምድረ በዳ እንደማንኛውም በረሃ ባዶ አይደለም። እስከ አድማስ ጥግ ድረስ የተዘረጋ በሥርዓት የተከለለ ግዙፍ የድንኳን ከተማ ይታያል። ይህ የእስራኤል ሰፈር ነው። ከ2 ሚሊዮን በላይ የሚሆኑ ሕዝቦች ከግብፅ ባርነት ወጥተው ወደ ተስፋይቱ ምድር እየተጓዙ ነው። ነገር ግን ይህ ሰፈር እንዲሁ በዘፈቀደ የተሰበሰበ የሕዝብ ክምችት አልነበረም። ወደዚህ ሰፈር ጠጋ ብላችሁ ብትመለከቱ የሚያስደምም ሥርዓት ታያላችሁ። እግዚአብሔር የሥርዓት አምላክ ነውና ሕዝቡን በየነገዳቸው በየዓላማቸው መድቧቸው ነበር። በምስራቅ የይሁዳ የይሳኮርና የዛብሎን ነገድ ሰፍረዋል። በደቡብ የሮቤል የስምዖንና የጋድ ነገዶች አሉ። በምዕራብ የኤፍሬም የምናሴና የብንያም ቤተሰብ ይገኛል። በሰሜን ደግሞ የዳን የአሴርና የንፍታሌም ነገዶች ተቀምጠዋል። እያንዳንዱ ነገድ የራሱ ቦታ፣ የራሱ ድንበር፣ የራሱ ኃላፊነት ነበረው። ማንም ከቦታው አይለቅም፣ ማንም ድንበሩን አይሰጥም። ሥርዓት፣ ሰላም፣ መታዘዝ ሰፍኗል። እናም በዚህ ሁሉ ግዙፍ ሰፈር መካከል የሕይወት ምንጭ የሆነ አንድ ልዩ ቦታ አለ፣ የመገናኛው ድንኳን። ይህ ተራ ድንኳን አይደለም። የሰራዊት ጌታ እግዚአብሔር በመካከላቸው ያደረበት፣ ክብሩ በደመና አምድ ወርዶ የሚታይበት የቅድስና ሁሉ ማዕከል ነው። ማንም ሰው ዝም ብሎ ወደዚህ ስፍራ መጠጋት አይችልም። ጠጋ ብሎ የተገኘ ይቀጣል፣ ይሞታል። ምክንያቱም እግዚአብሔር እሳት ነውና። ነገር ግን በዚህ በሚያስፈራውና በሚያስደንቀው እግዚአብሔር ማደሪያ ዙሪያ እንደ ጥበቃ ግንብ የሰፈሩ ከሌሎች ነገዶች ሁሉ የተለዩ ልዩ መብትና ኃላፊነት የተሰጣቸው
አንድ ቤተሰቦች አሉ። እነርሱም ነገደ ሌዋውያን ናቸው። ወዳጆቼ ስለ ቆሬ ዓመፅ ከመነጋገራችን በፊት ሌዋዊ መሆን ማለት ምን ማለት እንደነበር በግልጽ ልንረዳ ይገባል። ሌዋውያን ለእርሻ አልተፈጠሩም፣ ለጦርነት አልተቀጠሩም። የእነርሱ ርስት፣ የእነርሱ ሀብት፣ የእነርሱ ሥራ ራሱ እግዚአብሔር ነው። እስራኤል ሁሉ በሩቅ ሆነው ወደ ድንኳኑ ሲመለከቱ፣ ሌዋውያን ግን በድንኳኑ ጥላ ስር ያድሩ ነበር። ሕዝቡ ሁሉ ለአምልኮ ሲመጣ ሌዋውያን መንገዱን ይከፍታሉ። በኦሪት ዘኍልቍ ምዕራፍ 3 ላይ እግዚአብሔር ለሙሴ እንዲህ አለው፣ እነሆ እኔ በምድራቸው ርስት አልሰጣቸውም፣ እኔ ርስታቸው ነኝ አላቸው። እስቲ አስቡት፣ ርስትህ መሬት አይደለም፣ ርስትህ ወርቅ አይደለም፣ ርስትህ የሰማይና የምድር ፈጣሪ ነው። ከዚህ የበለጠ ምን ክብር አለ? ከነዚህ ሌዋውያን መካከል ደግሞ እጅግ የከበረ እጅግ የተመረጠ ወደ ቅድስተ ቅዱሳኑ ዕቃዎች የመቅረብ ሥልጣን የተሰጠው አንድ ልዩ ቤተሰብ ነበር። የቆሬ ቤተሰብ፣ የቀዓት ልጆች። ቆሬ ተራ ሰው እንዳይመስላችሁ። ቆሬ ከሩቅ ሆኖ የሚያይ ሰው አልነበረም። ቆሬና ቤተሰቡ የተሰጣቸው ኃላፊነት መላው እስራኤል በፍርሃት የሚርድለትን ታላቅ ክብር በትከሻቸው መሸከም ነው። የጌርሳም ልጆች የድንኳኑን መጋረጃዎች ይሸከማሉ። የሜራሪ ልጆች የድንኳኑን ተራዳዎችና ምሰሶዎች ይይዛሉ። የቆሬ ቤተሰብ የቀዓት ልጆች ደግሞ እነርሱ የሚሸከሙት ዕቃ አይደለም፣ እነርሱ የሚሸከሙት የተቀደሰውን ነገር ነው። ሰፈሩ በሚነሳበት ጊዜ ታቦቱን፣ የወርቁን መቅረዝ፣ የዕጣኑን መሠዊያ፣ የገጸ ኅብስቱን ጠረጴዛ፣ እነዚህን እጅግ ቅዱስ የሆኑ ንዋያት በትከሻቸው የሚሸከሙት እነርሱ ናቸው። እስቲ አስቡት፣ የእግዚአብሔር የቃል ኪዳን ታቦት በእነርሱ ትከሻ ላይ ያርፋል። የእስራኤል ሕልውና የተመሠረተበትን ታቦት ተሸክሞ መሄድ እንዴት ያለ ታላቅ ክብር ነው! እንዴትስ ያለ ታላቅ መታመን ነው! ቆሬ ይህንን ሁሉ ነበረው። ጠዋት ሲነሳ የእግዚአብሔርን ድንኳን ያያል፣ ማታ ሲተኛ የክብሩን ደመና ይመለከታል። ከሙሴና ከአሮን ጋር በአንድ የደም ሐረግ የተሳሰረ የአጎት ልጅ የክብር ተካፋይ ነው። ነገር ግን የሰው ልጅ ተፈጥሮ እጅግ ውስብስብ ነው። አንዳንድ ጊዜ ለእግዚአብሔር ቤት ምን ያህል እንደቀረብን ሳይሆን እኛ ያልያዝነውን ቦታ እንደተያዘብን ብቻ ማየት እንጀምራለን። ቅርበት አንዳንድ ጊዜ ንቀትን ይወልዳል። የተሰጠን ጸጋ ሲበዛና ሲደጋገም እንደ ተራ ነገር መቁጠር እንጀምራለን። ቆሬ የነበረው ችግር ማጣት አልነበረም። የቆሬ ችግር ምንም የለኝም የሚል ጩኸትም አልነበረም። የቆሬ ችግር ይሄ ብቻውን አይበቃኝም፣ ለምን ከዚህ በላይ አልተጨመረልኝም የሚል እንጂ። ቆሬ በተቀደሰው አገልግሎት ውስጥ ይመላለሳል። ነገር ግን ዓይኖቹ ያረፉት በትከሻው ላይ ባለው ታቦት ላይ ሳይሆን ከፊት ለፊቱ በሚሄደው በአሮን ላይ ነው። አሮን የሊቀ ክህነቱን ልብስ ለብሶ በደረት ኪሱ ላይ 12ቱን የከበሩ ድንጋዮች አንጠልጥሎ በእጁ ጥናውን ይዞ ወደ ቅድስተ ቅዱሳኑ ሲገባ ቆሬ በቅናት ይቃጠላል። በልቡ እንዲህ የሚል ይመስላል፣ እኔም እኮ የሌዊ ልጅ ነኝ፣ እኔም እኮ የቀዓት ዘር ነኝ። አሮን ከአባቴ ወንድም የተወለደ አይደለም እንዴ? እኛም እኮ ቅዱሳን ነን፣ እኛም እኮ ታቦቱን እንሸከማለን። ታዲያ ለምንድነው እሱ ብቻ ወደ ውስጥ የሚገባው? ለምንድነው እሱ ብቻውን የሚያጥነው? ለምንድነው እርሱ ከፍ ከፍ የሚለው? ሙሴስ ቢሆን ለምንድነው ሁሌ የሚያዘን? እኛስ ይሄ ሥልጣን አይገባንም? ያለ ይመስላል ቆሬ። አስተዋላችሁ? ዓመፅ በአደባባይ ከመፈንዳቱ በፊት በልብ ጓዳ ውስጥ እንደ ትንኝ ሲያንጎራጉር ይቆያል። ቆሬ የረሳው አንድ መሠረታዊ እውነት አለ። በቤተ ክርስቲያን ወይም በእግዚአብሔር መንግሥት ውስጥ ሹመት ማለት የችሎታ ጉዳይ አይደለም፣ የምርጫ ጉዳይ እንጂ። እግዚአብሔር አሮንን የመረጠው አሮን ከቆሬ የተሻለ ሰው ስለነበር አይደለም። አሮን በወርቁ ጥጃ ጊዜ የሠራውን ስህተት ቆሬ አሳምሮ ያውቃል። ምናልባትም ቆሬ በልቡ እኔ እኮ ከአሮን የተሻልኩ ነኝ፣ እርሱ እኮ ሕዝቡን ወደ ጣዖት መርቷል፣ እኔ ግን ንጹሕ ነኝ ብሎ አስቦም ሊሆን ይችላል። ይሄ የራሱ የሆነ ሎጂክ አለው። በሰው ሚዛን ሲታይ ግን ቆሬ ትክክል ሊሆን ይችላል። ነገር ግን መለኮታዊው ሥርዓት በሰው ሎጂክ አይሰራም። እግዚአብሔር አሮንን መረጠ፣ ለቆሬ ደግሞ ሌላ ክብር ሰጠው። ቆሬ የተሰጠውን ትልቅ ክብር ናቀ፣ የራሱን ድርሻ እንደ ትንሽ ነገር ቆጠረ። ኦሪት ዘኍልቍ ምዕራፍ 16 ቁጥር 9 ላይ ሙሴ የጠየቀው ጥያቄ ይህንን ነው የሚያረጋግጠው። የእስራኤል አምላክ ወደ ማደሪያው እንድትቀርቡ ከእስራኤል ማህበር ለይቶ መምረጡ ለእናንተ ጥቂት ነገር ነውን? ያለው። ወዳጆቼ ይህ ጥያቄ ዛሬ ለኔና ለእናንተም ነው። እግዚአብሔር በሕይወታችን የሰጠን ነገር ምናልባት እንደ አሮን በፊት ለፊት ላይታይ ይችላል። ምናልባት እንደ ሙሴ ሕዝብን ላይመራ ይችላል። ነገር ግን የእግዚአብሔርን ታቦት የመሸከም ያህል ክቡር ኃላፊነት
በየቤታችን፣ በየሥራችን፣ በየኑሯችን ሰጥቶናል። ነገር ግን ጠላት ዲያብሎስ መጥቶ ወደ ጆሮአችን እንዲህ እያለ ይለፈልፋል። ይሄማ ምን ቁም ነገር ነው? ይሄ እስቲ ያኛውን ሰውዬ ተመልከት፣ እንዴት እንደሚከበር፣ እንዴት ሰዎች እንደሚገዙለት እይ። አንተ እዚህ በረሃ ላይ እንዴት ታቦት ተሸክመህ ትባዝናለህ? እሱ እኮ ዓለም እያጨበጨበለት ነው ይለናል። ይህ ድምፅ፣ ይህ የቅናት ሹክሹክታ የጥፋት ሁሉ መጀመሪያ ነው። ቆሬ ይህንን ድምፅ መስማት ብቻ ሳይሆን ማስተናገድ ያዘ። ከማስተናገድም አልፎ ወደ ተግባር ለወጠው። በሲና ምድረ በዳ ሌሊቱ ወርዷል። እስራኤላውያን በየድንኳናቸው ተኝተዋል። ከሩቅ ሲታይ ሰፈሩ ሰላማዊ ይመስላል። የእግዚአብሔር የክብር ደመና እንደ ብርሃን አምድ ሆኖ በሰፈሩ ላይ ያበራል። ነገር ግን በአንዱ ድንኳን ውስጥ እንቅልፍ የለም። በአንዱ ድንኳን ውስጥ ሰላም የለም። በዚያ ድንኳን ውስጥ ያለው ሰው በሐሳቡ ይላወሳል። ካልጋው ይነሳል፣ ወደ ድንኳኑ ደጃፍ ይወጣል። እናም በጨለማ ወደ ቆመው ወደ መገናኛው ድንኳን አሻግሮ ይመለከታል። ይህ ሰው ቆሬ ነው። ቅድም እንደነገርኳችሁ ቆሬ ተራ ሰው አልነበረም። እስቲ የዘር ሐረጉን እንመልከት። ቆሬ የይስሐር ልጅ ነው። ይስሐር ደግሞ የቀዓት ልጅ ነው። ቀዓት ሌዊን ይወልዳል። ታዲያ ይህ ምን ማለት ነው? የሙሴና የአሮን አባት አንበረም የዚሁ የቀዓት ልጅ ነበር። ይህ ማለት ቆሬ ለሙሴና ለአሮን የቅርብ የሥጋ ዘመዳቸው የአጎት ልጅ ነው። በግብፅ አብረው አድገዋል። የመከራውን ቀንበር አብረው ተሸክመዋል። በባርነት ዘመን አብረው ጡብ ሰርተዋል። ምናልባት በልጅነታቸው በአባይ ወንዝ ዳር አብረው ተጫውተውም ይሆናል። ነገር ግን ዛሬ ነገሮች ተቀያየሩ። ቆሬ ሲያስብ ያድራል። ጠዋት ሲነጋ የሚመለከተው ነገር ውስጡን እንደ እሳት ይለበልበዋል። አሮን ያ አብሮት ያደገው ያጎቱ ልጅ አሁን ሊቀ ካህናት ተብሏል። አሮን ያንን በከበሩ ድንጋዮች ያጌጠ በወርቅ ክር የተጠለፈ የክህነት ልብሱን ለብሶ በራሱ ላይ ቅድስና ለእግዚአብሔር የሚል የወርቅ ዘውድ ደፍቶ በሰፈሩ መካከል ሲያልፍ የቆሬ ዓይኖች ይከተሉታል። አሮን ሲራመድ የልብሱ ጫፍ ላይ ያሉት የወርቅ ሻኩራዎች ሲያቃጭሉና ቆሬ ሲሰማ ጥርሱ ይፋጫል። ለምን እርሱ ይላል ቆሬ ለራሱ። እኛም እኮ እኩል ነን። አባቶቻችን ወንድማማቾች ናቸው። እኛም እኮ ዕውቀት አለን። እኔም እኮ ጉልበት አለኝ። እንዲያውም ከሱ በላይ ሕዝቡን የማስተባበር ችሎታ ነው ያለኝ። ታዲያ ለምንድነው እርሱ ወደ ቅድስተ ቅዱሳኑ ሲገባ እኔ እዚህ አቧራ ውስጥ የምቀረው? ለምንድነው እርሱ ዕጣን ሲያጥን እኔ ድንኳን የምሸከመው? ወዳጆች ልብ በሉ። ቅናት ሁል ጊዜ የሚጀምረው በማነጻጸር ነው። ሰይጣን መጀመሪያ የሚያደርገው ነገር ዓይንህን እግዚአብሔር በሰጠህ በረከት ላይ ሳይሆን ወንድምህ በተሰጠው ጸጋ ላይ እንድታተኩር ማድረግ ነው። የራስህን ትልቅነት እንድትረሳና የሌላውን ሰው ቅናት እንድትመኝ ያደርግሃል። የቆሬ ችግር እየጠለቀ ሄደ። ቀስ በቀስ በሙሴና በአሮን ላይ ያለው ጥላቻ ወደ ርዕዮተ ዓለምነት ተቀየረ። እናም እዚህ ጋር ነው የክፋት ጥበብ የሚገለጸው። ቆሬ ብልህ ሰው ነው። ወደ ሕዝቡ ወጥቶ እኔ ሥልጣን እፈልጋለሁ፣ እኔ ትልቅ መሆን ያምረኛል ቢል ኖሮ ማንም አይሰማውም ነበር፣ ማንም አይከተለውም ነበር። ራስ ወዳድ መሆኑን በአደባባይ በታወቀ ነበር። ስለዚህ ምን ያድርግ? የራሱን የሥልጣን ጥማት በሕዝብ መብት ሽፋን ሸፈነው። ይህ በዘመናችንም የምናየው በፖለቲካውም ሆነ በመንፈሳዊው ዓለም የተለመደ አደገኛ በሽታ ነው። ቆሬ የራሱን አጀንዳ የእኩልነት ጥያቄ አስመስሎ አቀረበ። የሕዝቡን ስሜት መኮርኮር ጀመረ። እንደዚህ ያለ ማውራት ያዘ። ወገኖቼ ይታያችኋል፣ ሙሴና አሮን እኮ አምባገነን ሆነዋል። እግዚአብሔር እኮ የሁላችንም አምላክ ነው። እናንተ ሁላችሁ ቅዱሳን አይደላችሁም እንዴ? እግዚአብሔር በመካከላችሁ የለም እንዴ? ታዲያ ለምንድነው እነዚህ ሁለት ሰዎች ብቻ ራሳቸውን ከፍ ከፍ የሚያደርጉት? ለምንድነው የእናንተስ ድምፅ የሚታፈነው? ማለት ጀመረ። ተመልከቱ፣ ቆሬ እኔን ሽሙኝ አላለም፣ እናንተ ተጨቁናችኋል አለ እንጂ። ራሱን እንደ ነጻነት ታጋይ እንደ ሕዝብም ጠበቃ አድርጎ ሳለ። ነገር ግን መጽሐፍ ቅዱስ ልብን የሚመረምር የእግዚአብሔር ቃል ስለሆነ የቆሬን እውነተኛ ማንነት ያጋልጣል። ይሁዳ በመልእክቱ ቁጥር 11 ላይ በቆሬ መቃወም ጠፉ ሲል ችግሩ የመብት ጥያቄ ሳይሆን የመቃወምና የአመጽ መንፈስ እንደሆነ ይነግረናል። በቆሬ ልብ ውስጥ ሙሴን የማየት ችግር ነበር። ሙሴን እንደ እግዚአብሔር ነቢይ ሳይሆን እንደ አንድ ጨቋኝ ገዢ አድርጎ መሳል ጀመረ። የሙሴን ትሕትና እንደ ሞኝነት፣ የሙሴን ዝምታ እንደ ድክመት ቆጠረው። እስቲ ወደ ቀጣዩ የታሪኩ ምዕራፍ እንለፍና ይህ የውስጥ ሴራ እንዴት ፈንቅሎ ወደ አደባባይ እንደወጣ እንመልከት። ክቡራትና ክቡራን፣ ታሪክ አንድ ያስተማረን እውነት አለ። ክፋት ብቻውን ሲሆን ደካማ ነው፣ ሲደራጅ ግን አውዳሚ ኃይል ይሆናል።
ቆሬ ይህንን ጠንቅቆ ያውቅ ነበር። ብቻውን ሙሴን ቢጋፈጥ እንደሚሸነፍ ተረዳ። ስለዚህ ስልቱን ቀየረ። የአመጹን መረብ ማዘጋጀት ጀመረ። እስቲ የዚህን ሴራ ጂኦግራፊ እንመልከተው። በመጽሐፍ ቅዱስ ውስጥ ምንም ነገር በዘፈቀደ አይጻፍም። ቆሬና ቤተሰቡ ማለትም የቀዓት ልጆች የሰፈሩት በመገናኛው ድንኳን በስተደቡብ በኩል ነው። ታዲያ ጎረቤቶቻቸው እነማን እንደሆኑ ታውቃላችሁ? የሮቤል ልጆች ናቸው፣ ዳታን፣ አቤሮንና ኦን። ይህ አጋጣሚ ለቆሬ ወርቃማ ዕድል ፈጠረለት። የክፋት አጋር ለመፈለግ ሩቅ መሄድ አልነበረበትም። አጥር ብቻ ነው የሚለያያቸው። ማታ ማታ በአጥሩ በኩል ያንሾካሹካሉ። የቆሬ ቅሬታ ወደ ዳታን ድንኳን፣ የዳታን መራራነት ወደ ቆሬ ድንኳን ይፈሳል። ግን ቆሬ እነዚህን ሰዎች እንዴት አሳመናቸው? እዚህ ጋር ነው የቆሬ እርጉም የፖለቲካ ጥበብ የሚገለጠው። ቆሬ ለእያንዳንዱ ሰው የሚመጥን ቁልፍ ነበረው። ለሮቤል ልጆች ለዳታንና ለአቤሮን የነገራቸው የሚከተለው ነው። እናንተ እኮ የእስራኤል የበኩር ልጆች ናችሁ። ያዕቆብ የሰጠውን በኩርነት ሙሴና አሮን እንዴት ይንቋችኋል? አባታቸው ሌዊ እኮ ሶስተኛ ልጅ ነው። እናንተ ግን የመጀመሪያው ልጅ ልጆች ናችሁ። ታዲያ ለምንድነው ሙሴ የሚገዛችሁ? ለምንድነው ሁሌ ከኋላ የምትከተሉት? እኔ ብሆን ኖሮ የሮቤልን ክብር አስመልስ ነበር አላቸው። ይህ ንግግር የዳታንንና የአቤሮንን የቆየ ቁስል ነካካው። የተረሳ የሚመስለውን የበኩርነት ጥያቄ ቆሰቆሰው። ነገር ግን ቆሬ በዚህ ብቻ አላቆመም። ትልቁ ኢላማው እነዚህ ሰዎች ብቻ አልነበሩም። ቆሬ የእስራኤል ልሂቃን የሚባሉትን ይፈልግ ነበር። ምክንያቱም ሙሴን ለመገልበጥ ከተራው ሕዝብ ይልቅ በሕዝቡ ዘንድ ተሰሚነት ያላቸውን ሰዎች መያዝ እንዳለበት አስቀድሞ አውቋል። እናም አደኑን ጀመረ። ኢላማ ያደረጋቸው ተራ ሰዎችን አይደለም። መጽሐፍ ቅዱስ በጉባኤ የተጠሩ ስም ያላቸው ሰዎች ይላቸዋል። እነዚህ 250 ሰዎች የየነገዱ አለቆች፣ ፈራጆችና ሽማግሌዎች ናቸው። ቆሬ ወደ እነዚህ ክቡራን ሰዎች የሄደው በሌላ ስልት ነው። ወደ እነርሱ የሄደው በዲሞክራሲና በእኩልነት ካባ ተሸፍኖ ነው። ዘመናችን ፖለቲከኞች የሚጠቀሙበትን አደገኛ መርዝ ቆሬ ከሺህ ዓመታት በፊት ይጠቀምበት ነበር። እንዲህ አላቸው፣ ወንድሞቼ እናንተ እኮ የዚህ ሕዝብ መሪ ናችሁ። ሕዝቡ ይወዳችኋል፣ ያከብራችኋል። ግን ሙሴ እናንተን እንደ ሕፃን ልጅ ነው የሚያየው። ሁሉንም ነገር እርሱ ብቻውን ይወስናል። ሕጉን እርሱ ያወጣል፣ ፍርዱን እርሱ ይሰጣል፣ ካህኑን እርሱ ይመርጣል። ታዲያ የእናንተ ድርሻ ምንድነው? እንዲሁ እሺ እሺ ማለት ብቻ ነው አላቸው። ከዚያም ያንን ታዋቂ መፈክሩን አሰማ። ማህበሩ ሁሉ እያንዳንዳቸው ቅዱሳን ናቸው፣ እግዚአብሔር በመካከላቸው ነው። ታዲያ ለምን በእግዚአብሔር ጉባኤ ላይ ትታበያላችሁ አላቸው። እስቲ ይህንን አባባል በጥልቀት እንመርምረው። ሲሰሙት እውነት ይመስላል። ማህበሩ ሁሉ ቅዱስ ነው አለ። ልክ ነው። እግዚአብሔር እስራኤልን የካህናት መንግስት ብሎ ጠርቷቸዋል። እግዚአብሔር በመካከላቸውም ነው ብሏል። ይህም ልክ ነው። ደመናው ይታያል። ነገር ግን የቆሬ ስህተትና ክፋት በእነዚህ እውነቶች ተጠቅሞ የእግዚአብሔርን ሥርዓት ማፍረሱ ላይ ነው። ሁሉም ሰው ቅዱስ ስለሆነ ሁሉም ሰው ካህን መሆን አለበት ማለት አይቻልም። ሁሉም ሰው እኩል ስለሆነ ሁሉም ሰው መሪ መሆን አለበት አይባልም። በሰውነት ውስጥ ዓይንም እጅም እኩል ክብር አላቸው። ነገር ግን እጅ ማየት አይችልም፣ ዓይንም መጨበጥ አይችልም። ቆሬ ግን ይህንን ልዩነት አደበዘዘው። እኩልነት የሚለውን ቃል ተጠቅሞ መለኮታዊውን ተዋረድ አጠለሸው። ለ250 አለቆች እናንተም እኮ ካህናት መሆን ትችላላችሁ፣ እናንተም እኮ ማጠን ትችላላችሁ የሚል መርዛማ ተስፋን ሰጣቸው። ይህ የሥልጣን ጥማት እንደ ወረርሽኝ ተዛመተ። እነዚያ የተከበሩ ሽማግሌዎች፣ እነዚያ የሕዝብ አባቶች በቆሬ የሽንገላ ቃል ሰከሩ። ልክ እኮ ነው፣ ለምን ሙሴ ብቻ፣ ለምን አሮን ብቻ ማለት ጀመሩ። ትሕትናቸውን ጣሉ። እንደ እግዚአብሔር አገልጋይ ሳይሆን እንደ መብት አስከባሪ ማሰብ ጀመሩ። አሁን ጊዜው ደርሷል። ሴራው በስውር ተጠምቋል። ድንኳኖች ተከፍተዋል። ቆሬ ከፊት ለፊት፣ ዳታንና አቤሮን በቀኝና በግራ እንዲሁም እነዚያ 250 የተታለሉ መሪዎች ከኋላቸው ሆነው እንደ አንድ ግዙፍ ማዕበል ወደ ሙሴ ድንኳን መጓዝ ጀመሩ። ይህ የጠዋት ወረራ አልነበረም። ይህ መፈንቅለ መንግስት ነው። ዓላማቸው ሙሴን ማነጋገር አይደለም፣ ማስወገድ ነው እንጂ። ዓላማቸው መዋየት አይደለም፣ ስልጣኑን በኃይል መንጠቅ እንጂ። እስቲ አስቡት፣ ሙሴ በድንኳን ውስጥ ተቀምጦ ይህንን የሕዝብ ጫጫታ ሲሰማ ምን ተሰምቶት ይሆን? ያ ሁሉ መከራ ያየለት ሕዝብ፣ ያ ባህር የከፈለለት ሕዝብ አሁን በድንጋይ ሊወግረው ከስልጣን ሊያወርደው ሲመጣ
የሙሴ ልብ ምን ያህል ተሰብሮ ይሆን? ነገር ግን እነዚህ ተማምለው የተነሱ ሰዎች አንድ የረሱት ነገር ነበር። እነርሱ የሚገዳደሩት ሙሴን መስሏቸዋል። እነርሱ የሚቃወሙት የአሮንን ክህነት መስሏቸዋል። ነገር ግን ሙሴን የሾመው ማን ነው? አሮንንስ የቀባው ማን ነው? ጦርነታቸው ከሰው ጋር ሳይሆን ከሰራዊት ጌታ ከእግዚአብሔር ጋር እንደሆነ አልተረዱም። ሰዓቱ ደረሰ። ቃላት የሚያልቁበት፣ እውነትና ውሸት የሚለያዩበት ቅጽበት። በመገናኛው ድንኳን ደጃፍ ላይ የሚታየው ምስል እጅግ አስፈሪ ነው። በአንድ በኩል ቆሬና ተከታዮቹ እንደዚሁም እነዚያ ስም ያላቸው 250 የሕዝብ አለቆች በድፍረት ቆመዋል። በፊታቸው ላይ የትዕቢት ፈገግታ፣ የድል አድራጊነት መንፈስ ይነበባል። የሕዝብ ወገን ነን ብለው ያምናሉ። በቁጥራቸው ብዛት ተማምነዋል። በሌላ በኩል 2 ሽማግሌዎች ብቻ አሉ፣ አሮንና ሙሴ። በሰብአዊ ዓይን ሲታይ ፍልሚያው ያለቀ ይመስላል። 200 ኃያላን ሰዎች ከሁለት አረጋውያን ጋር። ኃይል ያለው በቆሬ እጅ ይመስላል። ድምፅ ያለው በቆሬ በኩል ይመስላል። ነገር ግን ሙሴ የቆሬን እናንተ በጉባኤው ላይ ትታበያላችሁ የሚለውን ክስ በሰማ ጊዜ ያደረገው ነገር በቦታው የነበረውን ሁሉ ያስደነገጠ ሆነ። ሙሴ አልጮኸም። ሙሴ እኔ እኮ ነፃ ያወጣኋችሁ ነኝ ብሎ አልተከራከረም። ሙሴ አልተሳደበም። ሙሴ ጠባቂዎቹን አልጠራም። መጽሐፍ ቅዱስ በኦሪት ዘኍልቍ ምዕራፍ 16 ቁጥር 4 ላይ የሚለውን ልብ እንበል። ሙሴም ይህንን በሰማ ጊዜ በግንባሩ ወደቀ ተብሎ ተጽፏል። ተመልከቱ ወዳጆች፣ እውነተኛ መሪ እግዚአብሔርን ስለሚያውቅ በእግዚአብሔር ፊት በሚደረግ ዓመፅ ይንቀጠቀጣል። ሙሴ የወደቀው ለቆሬ እጅ ለመስጠት አይደለም። ሙሴ የወደቀው የሚመጣውን መቅሰፍት ስለሚያውቅ ነው። ዋይ ለእናንተ ማንን እንደነካችሁ እኮ አታውቁም ብሎ ለእነርሱ በመፍራት ነው በግንባሩ የተደፋው። ትዕቢት ቆሞ ይከራከራል። ትሕትና በግንባሩ ተደፍቶ ያለቅሳል። ቆሬ ቀጥ ብሎ ቆሟል። ሙሴ ግን መሬት ላይ ተደፍቷል። በዚህ ቅጽበት ማን አሸናፊ ይመስላል? ቆሬ ነበር። ነገር ግን ሰማይ ይህንን ሁሉ እየመዘገበ ነው። ሙሴ ከወደቀበት ቀና አለ። ፊቱ ላይ ቁጣ ሳይሆን ታላቅ የሐዘንና የሥልጣን መንፈስ ይነበባል። ቀጥሎ የተናገረው ቃል ክርክር አይደለም፣ ፈተና ነበር እንጂ። እንዲህ አላቸው፣ ነገ ጠዋት እግዚአብሔር ለእርሱ የሆነውን ቅዱሱንም ማን እንደሆነ ያሳያል፣ ወደ እርሱም ያቀርባል አለ። ከዚያም ሙሴ ፈተናውን አስቀመጠ። ፈተናው ቀላል የሚመስል ነገር ግን እጅግ አደገኛ ነው። እናንተ ወገኖች ሁሉ ይህንን አድርጉ፣ ጥናዎችን ውሰዱ፣ በውስጣቸውም እሳት አድርጉባቸው፣ በእግዚአብሔር ፊት ዕጣን አድርጉ አለ ሙሴ። ለምን ዕጣን ለምን ጥና ብለን እንጠይቅ። ምክንያቱም ቆሬና ጓደኞቹ የጠየቁት ጥያቄ ክህነት ይገባናል የሚል ነው። በሥርዓቱ ደግሞ ማጠን የካህናት ሥልጣን ብቻ ነው። የናዳብንና የአቢሁን ታሪክ ታስታውሳላችሁ። እግዚአብሔር ባላዘዘው እሳት ለማጠን ሲሞክሩ በእሳት ተለብልበው እንደሞቱ ቆሬ ያውቃል። ሙሴ እየነገራቸው ያለው ይህንኑ ነው። ካህናት መሆን የምትፈልጉ ከሆነ ጥሩ፣ የካህናትን ሥራ ለመሥራት ድፍረቱም ካላችሁ ጥሩ፣ ጥናችሁን ይዛችሁ ነው፣ እግዚአብሔር ይቀበላችሁ እንደሆነ እናያለን እያላቸው ነው ሙሴ። ይህ የሞት ሽረት ጥሪ ነው። እሳቱን ከቻላችሁ ንኩት እንደማለት ነው። ነገር ግን ሙሴ በዚህ ብቻ አላበቃም። ወደ ቆሬ ተመልክቶ የልቡን ክፋት የሚያጋልጥ ትልቅ ጥያቄ ጠየቀው። ድምፁ እየጠነከረ መጣ። እናንተ የሌዊ ልጆች ሆይ ስሙኝ። የእግዚአብሔር አምላክ ወደ ማደሪያው እንድትቀርቡ ከእስራኤል ማኅበር ለይቶ መምረጡ ለእናንተ ጥቂት ነገር ነው? ደግሞስ ክህነትን ትፈልጋላችሁ ብሎ ጠየቃቸው። ይህ ጥያቄ ቆሬን ጭምብል ገፈፈው። ለሕዝብ መብት ነው የምታገለው የሚለውን ውሸት አራቆተበት። አይደለም፣ አንተ የምትፈልገው የሕዝብን መብት አይደለም። አንተ የምትፈልገው የራስህን ክብር ነው። የተሰጠህ ነገር አንሶብህ ነው አለው። በማግስቱ ጠዋት ፀሐይ ስትወጣ የታየው ነገር እጅግ አስፈሪ ነበር። በመገናኛው ድንኳን ፊት ለፊት 250 ሰዎች በሰልፍ ቆመዋል። በእያንዳንዳቸው እጅ ጽና አለ። በጥናው ላይ ደግሞ የከሰል እሳት ይነዳል። በእሳቱ ላይ ዕጣን ተቀምጧል። ከ250 ጥናዎች የሚወጣው ጢስ አካባቢውን ሸፍኖታል። ቆሬ በመካከላቸው እንደ ጄኔራል ይንጎማለላል። ሕዝቡ ሁሉ ከቆሬ ጎን ተሰልፏል። ሙሴና አሮን ብቻቸውን ናቸው። ድንገት የምድሩ ብርሃን ተቀየረ። ከመገናኛው ድንኳን ላይ ያለው ደመና ብሩህ ሆኖ በራ። የእግዚአብሔር ክብር ለጉባኤው ሁሉ ታየ ይለናል መጽሐፍ። እግዚአብሔር እዚህ ጋር ጣልቃ ገባ። የእግዚአብሔር ድምፅ ለሙሴና ለአሮን መጣ፣ እንዲህ የሚል አስፈሪ ትእዛዝ። በቅጽበት አጠፋቸው ዘንድ ከዚህ ማኅበር መካከል ፈቀቅ በሉ
አለ እግዚአብሔር ለሙሴና ለአሮን። እግዚአብሔር ፈረደ። የቆሬ ዓመፅ ድንበሩን አልፏል። ቅጣቱ ደግሞ ጥፋት ነው። ሕዝቡ ሁሉ አብሮ በሴራው ተባብሯልና ሁሉም ሊጠፋ ይገባዋል። እዚህ ጋር ግን እንደገና የሙሴ ማንነት ይገለጣል። ሙሴ እሰይ ይበላቸው ይፍረድባቸው ጌታ አላለም። እንደገና ለሁለተኛ ጊዜ ሙሴና አሮን በግንባራቸው ወደቁ፣ እንዲህም ብለው ጮኹም፣ አምላክ ሆይ የሥጋ ለባሽ ሁሉ መንፈስ አምላክ ሆይ አንድ ሰው ኃጢአት ቢሰራ በውኑ በማኅበሩ ሁሉ ላይ ትቆጣለህን? ብለው ጠየቁት። ሙሴ እንዴት ያለ አማላጅ ነው! ሊገድሉት ድንጋይ ያነሱበትን ሰዎች እንዳይሞቱ የሚለምን መሪ፣ አንድ ሰው ነው ያጠፋው፣ ሌላው ተታሎ ነው፣ እባክህ ሕዝቡን ማር ብሎ የሚማልድ መሪ። እግዚአብሔር የሙሴን ጸሎት ሰማ፣ ግን ፍርዱ መፈጸም አለበት። የሐሳቡ አመንጪ መቀጣት አለበት። ካንሰሩ ከሰውነት ተቆርጦ መውደቅ አለበት። ስለዚህ እግዚአብሔር ለሙሴ አዲስ ትእዛዝ ሰጠው። ይህ ትእዛዝ የፍርዱ መጀመሪያ ነው። ለማኅበሩ ሁሉ ከቆሬና ከዳታን ከአቤሮንም ማደሪያ ዙሪያ ፈቀቅ በሉ ብለህ ንገራቸው አለው እግዚአብሔር። ሙሴ ተነሳ፣ ፊቱ እንደ እሳት ያበራል። ወደ ዳታንና ወደ አቤሮን ድንኳን አመራ። የእስራኤል ሽማግሌዎችም ተከተሉት። አሁን ንግግር አብቅቷል። ክርክሩ የለም። መሬት የሚናገርበት ጊዜ ደርሷል። እስቲ ወደ እነዚያ የተረገሙ ድንኳኖች አብረን እንሂድ። ምን ሊፈጠር እንደሆነም እንይ። በመገናኛው ድንኳን ፊት ለፊት ያለው ውጥረት እንደቀጠለ ነው። 250 ሰዎች ዕጣናቸውን ይዘው ቆመዋል። ነገር ግን የሴራው ሌላኛው ክንፍ በደቡብ በኩል ባለው በሮቤላውያን ሰፈር ውስጥ እየተካሄደ ነው። ሙሴ ያ የዋህ መሪ አሁንም ተስፋ አልቆረጠም። ምናልባት ልባቸውን ይመልሱ ይሆናል ብሎ፣ ምናልባትም የነሐስ በር ክፍት ይሆናል ብሎ በማሰብ መልእክተኞችን ወደ ዳታንና ወደ አቤሮን ዘንድ ላከ። መልእክተኞቹ ወደ ሮቤላውያን ድንኳን ሄደው ጥሪውን አቀረቡ። የእግዚአብሔር ሰው ሙሴ ይጠራችኋል፣ ወደ መገናኛው ድንኳን ውጡና እንነጋገር ብሏቸዋል አሏቸው። ነገር ግን የተሰጠው መልስ መላው እስራኤልን የሚያስደነግጥ ሆነ። መልሱ የአመጽ ብቻ ሳይሆን የንቀትና የድፍረት ጫፍ ነው። ዳታንና አቤሮን እጃቸውን አጣምረው በአውራ ጣታቸው መሬትን እየጠቆሙ እንዲህ አሉ፣ በፍጹም አንወጣም። ይህ ቃል በዕብራይስጡ ሎ ነአሎን ተብሎ ተጽፏል። ትርጉሙም ወደ እናንተ ወደ ቅድስናውም ስፍራ አንመጣም ማለት ነው። ግን እዚህ ጋር አላበቁም። ቀጥሎ የተናገሩት ንግግር በመጽሐፍ ቅዱስ ውስጥ ከተመዘገቡት የታሪክ ክህደቶች ሁሉ እጅግ የከፋው ነው። ንግግራቸውን ስሙት። በውኑ በምድረ በዳ ትገድለን ዘንድ ወተትና ማር ከምታፈሰው አገር ያወጣህን በእኛም ላይ ራስህን ልታነክስ የፈለግከው ይህ ነገር ቀላል ነውን? ብለው ጠየቁ። ቆይ ልብ በሉ ወዳጆች፣ እነዚህ ሰዎች ወተትና ማር የምታፈስ አገር ያሉት ማንን ይመስላችኋል? ከነዓንን አይደለም። እግዚአብሔር ቃል የገባላቸውን ምድር አይደለም። እነርሱ ወተትና ማር የምታፈስ አገር ብለው የጠሯት ግብፅን ነው። እንዴት ያለ እውርነት ነው! ግብፅ የመከራ ምድጃ አልነበረችም? ግብፅ ልጆቻቸው አባይ ውስጥ የተጣሉባት የሞት ምድር አልነበረችም? ግብፅ ጀርባቸው በጅራፍ የተተለተለባት የባርነት አገር አልነበረችም? በትክክል። እንዴት ነው ጅራፍን ማር የሚሉት? እንዴት ነው የጡብ ሥራን ወተት የሚሉት? ይደንቃል። አያችሁ፣ አመጽ ሲጠናወተን የነበረውን ባርነት እንደ በረከት መቁጠር እንጀምራለን። ወደ ኋላ መመልከት እንጀምራለን። ጥላቻ እውነትን ይገለብጣል። ሙሴ ከባርነት አውጥቶ ወደ ክብር ሊወስዳቸው ሲል፣ እነርሱ ግን ከገነት አውጥተህ ወደ ሲኦል አገባህን አሉት። የክህደታቸው ጥልቀት እዚህ ጋር አላበቃም። ሙሴን እንዲህ አሉት፣ ወደ ምድረ በዳ ልትገድለን አመጣህን? የዚህን ሕዝብ ዓይን ታወጣለህን? እኛስ አንመጣም አሉ። የዚህን ሕዝብ ዓይን ታወጣለህ ሲሉ አታሞኘንም፣ ልታታልለን አትችልም፣ እኛ ነቅተንብሃል ማለታቸው ነው። ሙሴን እንደ አታላይ፣ እንደ ጨካኝ ገዳይ፣ ስልጣን እንደ ተጠማ ዲክታተር አድርገው ሳሉት። ሙሴ ያ ለሕዝቡ ሲል የፈርዖንን ቤተ መንግሥት የተወው ሰው፣ ሙሴ ያ ለሕዝቡ ሲል በበረሃ የተጠማው ሰው፣ ሙሴ ያ ለሕዝቡ ሲል 40 ቀንና 40 ሌሊት ያለ ምግብ ያለ ውሃ የጸለየው አሁን ገዳይና አታላይ ተብሎ በሕዝቡ ሲጠራ ምን ተሰምቶት ይሆን? መጽሐፍ ቅዱስ እንዲህ ይላል፣ ሙሴም እጅግ ተቆጣ። ይህ የሙሴ ቁጣ የራስ ወዳድነት ቁጣ አይደለም። ይህ ቅዱስ ቁጣ ነው። ውለታ ቢስነት ሲበዛ፣ እውነት ሲረገጥ፣ እግዚአብሔር ሲሰደብ የሚመጣ ቁጣ። ሙሴ ወደ ሰው መናገር አቆመ። ፊቱን ወደ እግዚአብሔር መልሶ እንዲህ አለ፣ እኔ ከእነርሱ አንድ አህያ እንኳን አልወሰድኩም፣ ከእነርሱም አንድስ እንኳን አልበደልኩም አለ።
ይህ ጸሎት ያስፈራል። በተፈጥሮ ማራቸው ይቅር በላቸው የሚለው ሙሴ አሁን ግን አትቀበላቸው አለ። ምክንያቱም ልባቸው እየደነደነ ንስሐ እንደማይገቡ ክፋታቸው እንደበዛ አውቋልና። አንድ መሪ እኔ ንጹሕ ነኝ ብሎ እጁን ሲያጠራ ፍርዱ በእግዚአብሔር እጅ ወደቀ ማለት ነው። ከዚያም የታሪኩ የመጨረሻ ገጽ ይከፈታል። ሙሴ ከእግዚአብሔር ትእዛዝ ተቀብሎ የእስራኤልን ሽማግሌዎች አስከትሎ ወደ ዳታንና አቤሮን ድንኳን ሄደ። እርምጃው የፍርድ እርምጃ ነው። ዳታንና አቤሮን ሙሴ እየመጣ እንደሆነ ሲያዩ ምን ያደረጉ ይመስላችኋል? የፈሩ፣ የተደበቁ፣ ይቅርታ ይጠየቁ? በፍጹም። መጽሐፍ ቅዱስ የሚሰጠን ምስል እጅግ አሳዛኝና አስፈሪ ነው። እንዲህ ይላል፣ ዳታንና አቤሮን ወጡ ከሚስቶቻቸው ከወንድና ከሴት ልጆቻቸው ከሕፃናቶቻቸውም ጋር በድንኳናቸው ደጃፍ ቆሙ ይለናል ኦሪት ዘኍልቍ ምዕራፍ 16 ቁጥር 27። ተመልከቷቸው። በትዕቢት ተወጥረው እጃቸውን ወገባቸው ላይ ይዘው ምን ታመጣለህ በሚል እልክ ቆመዋል። የሚያሳዝነው ግን ብቻቸውን አለመቆማቸው ነው። ሚስቶቻቸውን ይዘዋል፣ ልጆቻቸውን ይዘዋል፣ ጡት የሚጠቡ ሕፃናቶቻቸውን ሳይቀር አቅፈው በድንኳኑ ደጃፍ ቆመዋል። ተመልከቱ። የአባት ኃጢአት እንዴት ቤተሰብን ወደ ጥፋት እንደሚመራ ተመልከቱ። አባቶች በእልህ ሲወጠሩ ዋጋ የሚከፍሉት ልጆች ናቸው። ዳታንና አቤሮን ቤተሰቦቻቸውን እንደ ጋሻ ተጠቀሙ፣ ወይም ሁላችንም አንድ ላይ ነን በሚል ድፍረት ንጹሐን ልጆቻቸውን ሳይቀር ይዘው ለፍርድ ተሰለፉ። ሙሴ ከፊት ለፊታቸው ቆመ። በዙሪያው ያለው ሕዝብ ሁሉ በፍርሃት ራቀ። በመሃል ላይ ትልቅ ክፍተት ተፈጥሯል። በአንድ በኩል የእግዚአብሔር ሰው ሙሴ፣ በሌላ በኩል በትዕቢት የተወጠሩት አማጽያን። አሁን ንግግር አያስፈልግም፣ ማስረጃ አያስፈልግም። ሙሴ እጁን አነሳ። መላው እስራኤል በጭንቀት ተዋጠ። ተፈጥሮ ራሷ የፈጣሪዋን ትእዛዝ ለመፈጸም አፏን ከፈተች። ሙሴ እንዲህ ሲል አወጀ፣ እነዚህ ሰዎች ሰው ሁሉ እንደሚሞት ቢሞቱ እግዚአብሔር እኔን አላከኝም። ነገር ግን እግዚአብሔር አዲስ ነገር ቢፈጥር አለ ሙሴ። አዲስ ነገር? አዎ፣ ከዚህ በፊት ሆኖ የማያውቅ ታይቶ የማያውቅ አስደንጋጭ ፍርድ ማለት ነው። ምድር እየተንቀጠቀጠች ነው። ከእግራቸው በታች ያለው አፈር እየተሰነጠቀ መጣ። የሲኦል ጉሮሮ እየተከፈተ ነው። ሙሴ ንግግሩን ጨረሰ። እግዚአብሔር አዲስ ነገር ቢፈጥር ምድሯም አፏን ከፍታ ከእነርሱ ጋር ያለውን ሁሉ ብትውጣቸው ከነ ሕይወታቸው ወደ ሲኦል ቢወርዱ በዚያን ጊዜ እነዚህ ሰዎች እግዚአብሔርን እንደናቁ ታውቃላችሁ አለ ሙሴ። የሙሴ የመጨረሻው ቃል ከአፉ እንደወጣ አዲስ ነገር መከሰት ጀመረ። መጀመሪያ የተሰማው ድምፅ አልነበረም። መጀመሪያ የተሰማው መንቀጥቀጥ ነው። ከእግራቸው ስር ያለው ጠንካራ መሬት እንደ ውሃ መናወጥ ጀመረ። የቆሙበት አሸዋ ማረግረግ ያዘ። ዳታንና አቤሮን ሚስቶቻቸውንና ልጆቻቸው በድንኳኑ ደጃፍ እንደቆሙ ነው። ፊታቸው ላይ የነበረው የትዕቢት ፈገግታ በቅጽበት ወደ ፍርሃት ተቀየረ። እርስ በርሳቸው ተያዩ። ምን እየሆነ ነው የሚል ድንጋጤ አይናቸው ላይ ይነበባል። ድንገት የምድር የሆድ ዕቃ ድምፅ አወጣ። እንደ ነጎድጓድ ያለ ግን ከሰማይ ሳይሆን ከጥልቁ የመጣ አስፈሪ ድምፅ፣ የመሬት መሰንጠቅ ድምፅ። ከእግዚአብሔር ፍርድ ማንም ሊያመልጥ አይችልም። በዳታንና በአቤሮን ድንኳን ስር እንዲሁም በቆሬ ማደሪያ ስር ያለው መሬት ልክ እንደ አንድ ግዙፍ አውሬ አፍ ተከፈተ፣ ለሁለት ተሰነጠቀ። ተመልከቱ፣ ይህ ተራ መሬት መንሸራተት አይደለም። ምድር እንደ ተራበች እንደ ተቆጣች አፏን በሰፊው ከፈተች። በዚያን ቅጽበት የሆነው ነገር በቃላት ለመግለጽ ይከብዳል። ዳታን ጮኸ፣ አቤሮን እጁን ዘረጋ። ነገር ግን የሚይዙት ነገር አልነበራቸውም። መሬቱ ራሱ ጠፋ። ያ ሁሉ ትዕቢት፣ ያ ሁሉ ጉራ፣ ያ ሁሉ ወተትና ማር እያሉ ያወሩበት ምላስ በአንድ ሰከንድ ውስጥ ተዋጠ። ድንኳኖቻቸው ተነቅለው ሰመጡ። የሰበሰቡት ሀብት ወርቅ፣ ብር መሬት ገባ። አልጋዎቻቸው፣ ልብሶቻቸው፣ የቤት ዕቃዎቻቸው ተሰወሩ። እናም እጅግ በሚያሳዝን ሁኔታ አባቶቻቸውን አምነው አብረው የቆሙት ሕፃናት ሳይቀሩ ወደዚያ ጥልቅ ጉድጓድ ውስጥ ተምዘግዝገው ወረዱ። መጽሐፍ ቅዱስ የሚጠቀመው ቃል እጅግ ያስፈራል። ከነ ሕይወታቸው ወደ ሲኦል ወረዱ ይላል መጽሐፉ። አልሞቱም፣ ነፍሳቸው አልወጣችም። ልባቸው እየመታ ዓይናቸው እያየ በቁማቸው ወደ ጨለማው ዓለም ወደ ሙታን መንደር ወረዱ። ከጉድጓድ ውስጥ የሚወጣው የጩኸት ድምፅ የሰውን ልብ ያስጨንቃል። አድኑን አድኑን የሚለው የዋይታ ድምፅ ከጥልቁ ይሰማል፣ ግን ማንም ማዳን አይችልም። ምድር ሥራዋን እንደጨረሰች አፏን ዘጋች፣ ተመልሳ ተደፈነች። መሬቱን ከላይ ሲያዩት ምንም ነገር ያልነበረ፣ ምንም ነገር ያልተፈጠረ መሰለ።
እነዚያ ሰዎች ከነቤተሰቦቻቸው ከነታሪካቸው ከነድምጻቸው ለዘላለም ተደመሰሱ። በዙሪያቸው የነበሩት እስራኤላውያን ይህንን ሲያዩ ፍርሃት አጥንታቸው ድረስ ተሰማቸው። ሁሉም እየሮጡ ሸሹ። አቧራው እየቦነነ ሕዝቡ እየተገፋፋ ምድሪቱ እኛንም እንዳትውጠን እንሽሽ እያሉ ይጮኹ ነበር። የፍርዱ ቀን አስፈሪነት በሰፈሩ ላይ ነገሰ። ነገር ግን ፍርዱ ገና አላለቀም። ይህ በደቡብ በኩል በድንኳኖች አካባቢ የሆነው ነው። በሰሜን አቅጣጫ በመገናኛው ድንኳን ፊት ለፊት የነበረው ትዕይንት ደግሞ ሌላ አይነት አስፈሪ ነበር። እነዚያ በመገናኛው ድንኳን ፊት ለፊት 250 ስም ያላቸው አለቆች ቆመዋል። በእጃቸው የእግዚአብሔርን እሳት የያዙ መስሏቸው ነበር። በእጃቸው ያሉት የነሐስ ጽናዎች ይጨሳሉ። ነገር ግን እውነተኛው እሳት ከሰማይ መጣ። ሰማይ ድንገት ተቀደደ። እንደ መብረቅ ያለ ነገር ግን ከመብረቅ ይልቅ እጅግ የበረታ የእግዚአብሔር የቁጣ እሳት ወረደ። ይህ እሳት ድንኳኑን አላቃጠለውም፣ ሙሴንና አሮንንም አልነካቸውም። ልክ እንደ ተተኮሰ ቀስት፣ ልክ እንደ ሌዘር ጨረር እነዚያን 250 ሰዎችን ብቻ ለቅሞ በላቸው። አንድ አፍታ እንኳን አልፈጀበትም። ብልጭ አለ። ከዚያም ነገሮች አለቁ። ቅድም በትዕቢት ቆመው የነበሩት 250 ሰዎች አሁን ወደ አመድ ክምርነት ተቀይረዋል። የያዙት የነሐስ ጥና ብቻ እሳቱን ተቋቁሞ መሬት ላይ ወድቋል። 250 የነሐስ ጥናዎች ባዶ መሬት ላይ ተንከባለሉ። ባለቤቶቻቸው ግን የሉም፣ በእግዚአብሔር እሳት ተበልተዋል። አሁን በሲና ምድረ በዳ አስፈሪ ጸጥታ ሰፍኗል። በአንድ በኩል የተሰነጠቀው መሬት፣ በሌላ በኩል 250 የተቃጠሉ አስከሬኖች። እግዚአብሔር እንዲህ አለ፣ እኔ ቅዱስ ነኝ፣ ክብሬንም ለሌላ አልሰጥም። ይህ ቅጽበት እስራኤል ፈጽሞ ልትረሳው የማትችለው ቅጽበት ሆነ። ሰው በእግዚአብሔር ሥርዓት ላይ ሲያምጽ መጨረሻው ጥፋት ነው። ቆሬ፣ ዳታን፣ አቤሮን አሁን የታሉ? ምኞታቸውስ የት ገባ? የሥልጣን ጥማቸው የት ደረሰ ካልን ሁሉም አፈር ሆነዋል፣ ሁሉም አመድ ሆነዋል። ነገር ግን በዚህ ሁሉ ጥፋትና እሳት መካከል አንድ ያልተጠበቀ አንድ እጅግ አስገራሚ ነገር ተፈጠረ። በዚያች ምድር በተሰነጠቀችበት ቅጽበት አባት ወደ ሲኦል ሲወርድ፣ ልጆች ወደ እግዚአብሔር ሲሸሹ የታየበት አንድ ተአምር አለ። ወዳጆች፣ ታሪኩ እዚህ ላይ ያበቃ ይመስላችኋል? ምድር ተከፍታለች፣ እሳቱ ወርዷል፣ አማጽያኑ ጠፍተዋል፣ ፍትህ ተፈጽሟል፣ መጋረጃው የተዘጋ ይመስላል። ነገር ግን የእግዚአብሔር ቃል መጽሐፍ ቅዱስ ተብሎ የተጠራው በምክንያት ነው። በመሃል አንዲት ትንሽ ነገር ግን የታሪክን አቅጣጫ ለዘላለም የለወጠች አስደናቂ ጥቅስ ተደብቃለች። በኦሪት ዘኍልቍ ምዕራፍ 26 ቁጥር 11 ላይ እንዲህ የሚል ቃል ታገኛላችሁ፣ የቆሬ ልጆች ግን አልሞቱም። ቆይ እንዴት? አባታቸው ቆሬ የሴራው መሪ ነው። ድንኳኑ ተውጧል፣ ሁሉም ንብረቱ ጠፍቷል። የዳታንና የአቤሮን ልጆች ከወላጆቻቸው ጋር ወደ ቁልቁሉ ወርደዋል። ታዲያ የቆሬ ልጆች እንዴት ሊተርፉ ቻሉ? እዚህ ጋር ነው አንድ በታሪክ ያልተጻፈ ነገር ግን በምክንያታዊነት ልንረዳው የምንችል አንድ የውሳኔ ቅጽበት ያለው። እስቲ ያንን ቅጽበት በዓይነ ሕሊናችሁ ሳሉት። ሙሴ ከነዚህ ሰዎች ድንኳን ራቁ ብሎ ሲጮህ የቆሬ ልጆች ምርጫ ውስጥ ገብተው ነበር። በአንድ በኩል አባታቸው ቆሬ ቆሟል። አትሂዱ፣ እኔ አባታችሁ አይደለሁም እንዴ? አብረን እንቁም፣ ሙሴን እናሸንፈዋለን እያለ ይጠራቸው ይሆናል። በሌላ በኩል ደግሞ የእግዚአብሔር ነቢይ ሙሴ ራቁ፣ ከጥፋት ሽሹ የሚል ማስጠንቀቂያ ይሰጣል። በዚያች ሰከንድ ውስጥ የቆሬ ልጆች ከባድ ውሳኔ ወሰኑ። አባታችንን እንወደዋለን፣ ነገር ግን እግዚአብሔርን ደግሞ የበለጠ እንወደዋለን አሉ። እናም አባታቸውን ትተው ድንኳናቸውንም ጥለው ርስታቸውን ትተው ወደ እግዚአብሔር ሸሹ። ምድር ስትሰነጠቅ አባታቸው ወደ ታችም ሲወርድ እነርሱ ግን በሕይወት ተረፉ። ምክንያቱም እግዚአብሔር የአባት ኃጢአት ወደ ልጅ አይተላለፍም የሚል የፍትህ አምላክ ነውና የንስሐን በር ለማንም ክፍት አድርጓል። ግን ታሪኩ እዚህ ጋር አያበቃም። እነዚህ ከሲኦል አፍ የተረፉት ልጆች ቀጥሎ ምን ሆኑ? ወደ ዓለም ተመልሰው ጠፉ? አይደለም። እግዚአብሔር ከመርገም ውስጥ በረከትን፣ ከአመድ ውስጥ ውበትን የሚያወጣ አምላክ ነው። የቆሬ ልጆች ከትውልድ ወደ ትውልድ እየተሸጋገሩ በእስራኤል ታሪክ ውስጥ እጅግ የተከበሩ የቤተ መቅደስ መዘምራን ሆኑ። ዛሬ መጽሐፍ ቅዱሳችሁን ስትከፍቱ በመዝሙረ ዳዊት መጽሐፍ ውስጥ ከዳዊት መዝሙሮች ቀጥሎ በብዛት የምታገኟቸው ዝማሬዎች የቆሬ ልጆች መዝሙር የሚሉ ናቸው። እስቲ አስቡት፣ አባታቸው በእግዚአብሔር ላይ አምጾ ወደ መሬት ወረደ። ልጆቹ ግን እግዚአብሔርን እያመሰገኑ ወደ ሰማይ ከፍ አሉ። እነዚህ ልጆች የዘመሯቸው መዝሙሮችን ስትመለከቱ የሕይወት ታሪካቸው በውስጡ ይታያል። ለምሳሌ መዝሙር 46ን እንውሰድ። የቆሬ ልጆች እንዲህ ብለው ዘመሩ።
እግዚአብሔር መጠጊያችንና ኃይላችን ነው። ስለዚህ ምድር ብትናወጥ ተራሮችም ወደ ባህር ልብ ቢወሰዱ አንፈራም ይላሉ። አያችሁ፣ ለሌላው ሰው ምድር ብትናወጥ የሚለው ቃል ግጥም ሊሆን ይችላል። ለቆሬ ልጆች ግን ትዝታ ነው። ዓይናቸው እያየ ምድር ተነዋውጣ አባታቸውን ስትውጥ አይተዋል። ያኔ ምድር ሲከዳን ያልተወን አምላክ ዛሬም መጠጊያችን ነው እያሉ ነው። ወይንም ደግሞ መዝሙር 84ን እንመልከት። አባታቸው ቆሬ ለምን ሊቀ ካህን አልሆንኩም፣ ለምን ዋና አልሆንኩም ብሎ በቅናት ሞተ። ልጆቹ ግን በዚህ መዝሙር ላይ እንዲህ አሉ: በአላፊዎች ድንኳኖች ከመቀመጥ ይልቅ በእግዚአብሔር ቤት ጣራ እደገፍ ዘንድ መረጥኩ ይላሉ። ይህ ታላቅ መልስ ነው፣ ለአባታቸው የሰጡት መልስ። አባባ አንተ በክፋት ድንኳን ውስጥ ንጉሥ መሆንን ፈለክ፣ እኛ ግን በእግዚአብሔር ቤት ውስጥ ዘበኛ መሆንን እንመርጣለን። ለኛ ስልጣን ሳይሆን በቦታው መገኘት ብቻ ይበልጥብናል እያሉ ነው። የቆሬ ልጆች ትሕትናን መረጡ፣ አምልኮን መረጡ። እናም እግዚአብሔር ከፍ ከፍ አደረጋቸው። ነቢዩ ሳሙኤል ከማን ዘር እንደመጣ ታውቃላችሁ? ከዚሁ ከቆሬ ዘር ነው። እግዚአብሔር ያንን የተረገመ የሚመስል ዘር ቀድሶ ታላላቅ ነቢያትና መዘምራንን አፈራበት። ወዳጆቼ ዛሬ ይህንን ታሪክ ስትሰሙ ምናልባት በሕይወታችሁ ውስጥ የቤተሰብ ታሪክ የሚያስጨንቃችሁ ልትኖሩ ትችላላችሁ። አባቴ እንደዚህ ነበር፣ እናቴ እንደዚያ ነበረች፣ የኛ ዘር እንደዚህ ነው እያላችሁ ተስፋ የቆረጣችሁ። የቆሬ ታሪክ ለእኛም ታላቅ መልእክት አለው። የአባት ውድቀት ያንተ መዳረሻ አይደለም። የቤተሰብ መርገም አንተ ጋር ሳይደርስ መቆም ይችላል። እግዚአብሔር የታሪክ እስረኛ አያደርገንም። ቆሬ በመሬት ተዋጠ፣ ልጆቹ ግን ዘማሪያን ሆኑ። ምርጫው ያንተ ነው። እንደ ቆሬ በቅናትና በምሬት ትቃጠላለህ ወይንስ እንደ ልጆቹ ወደ እግዚአብሔር ቤት ሸሽተህ ሕይወትህን የዝማሬና የምስጋና ታደርጋለህ? እግዚአብሔር የሁላችንንም ታሪክ ይቀይርልን። ከሕይወታችን አመድ ውስጥ ውበትን፣ ከለቅሷችንም ውስጥ ዝማሬን ያውጣልን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ውድ ቤተሰቦቻችን ቻናላችን መባ ቲቪ ከልዑል እግዚአብሔር በታች በእናንተ በተመልካቾቻችን ድጋፍ ብዙ ማገልገል ችሏል። በመጀመሪያ ዛሬ ለደረስንበት ደረጃ ላደረጋችሁልን ቃላት የማይገልጹት ድጋፍ በታላቅ ትሕትና ምስጋናችንን እናቀርባለን። የምንጓዘው ጉዞ ረጅም ነው፣ ራእያችንም ታላቅ ነው። ገና ያልተነገሩ የቅዱሳን ታሪኮች፣ ያልተመረመሩ የቤተ ክርስቲያን ሚስጥሮችና ለዚህ ትውልድ መድረስ ያለባቸው እልፍ አላፍ የእውነት ፍሬዎች አሉ። ይህንን ራእይ ወደ ላቀ ደረጃ ለማድረስ የምርምር ጥራታችንን ለማሳደግ አስደናቂ ዝግጅቶችንም ለመፍጠርና የቤተ ክርስቲያንን መልእክት በዓለም ዙሪያ ለማድረስ የበለጠ አቅም ያስፈልገናል። የዩቲዩብ ገቢ ብቻውን ይህንን ታላቅ ህልም እውን ለማድረግ በቂ አይደለም። ስለሆነም ዛሬ ከተመልካችነት ወደ አጋርነት እንድትሸጋገሩ ልዩ ጥሪ እናቀርባለን። እያንዳንዱ የምትልኩት ድጋፍ ለዚህ አገልግሎት የምትለኩሱት አንድ ሻማ ነው። የዚህ ታላቅ መንፈሳዊ አገልግሎት የገንዘብ አጋር በመሆን የበኩሎን አስተዋጽኦ እንዲያደርጉ በትሕትና እንጋብዛለን። በስክሪኑ ላይ በተዘረዘሩት የባንክ አድራሻዎች የአቅሞን ይደግፉ። አገልግሎቱ እንዲሰፋ ስለተባበሩ በልዑል እግዚአብሔር ስም እናመሰግናለን። በሚቀጥለው ዝግጅታችን እስክንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።